ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አረፈዳችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን እጅ የሰጡት አመራሮቹ ወደ አዲስ አበባ ሄደዋል። እናም ወደ ባህር ዳር ላይ ስብሰባ ነበር የቁዴ ባህር ዳር ላይ ወደ አካውንታቸው ብር ገብቷል፣ ስልጣኑ ተሰጥቷቸዋል ሚሊሻና አድማ ብተና ላይ። ሌላው ደግሞ ወደ አዲስ አበባ ሄደው ተመልሰው ወደ ባህር ዳር መጥተው ነበር። አሁን ግን ተመልሰው ወደ አዲስ አበባ ወስዷቸዋል ማለት ነው። ነገር ግን የመሪዎችን ብቻ ኃላፊዎችን ብቻ ነው ወደ አዲስ አበባ ወሰዷቸው እንጂ ሌሎች ባህር ዳር ነው ያሉ። ባህር ዳር ታጥረው ነው ያሉ ማለት ነው። ተጠርንፈው ባህር ዳር መውጣት አይችሉም ከግቢው ያሉበት ሁኔታ ማለት ነው። ስለዚህ አሁን ለሁሎችም 2 ሚሊዮን ብር ይገባላቸዋል ተብሎ ተነግሯል። ነገር ግን አይደለም ለሁሎችም ሊያስገቡርተው ለጸዳሉ ያስገቡለትን 5 ሚሊዮን በላይም እንኳን ብሎክ አድርገውበታል ማለት ነው። አሁን እሱ ማንቀሳቀስ አይችልም። አንድ ፔንሲዮን ይዘውለት ከዛም ፔንሲዮኑ መውጣት አይችልም ማለት ነው። ምግብ እዛው ይሄድለታል፣ አዳር እዛው ነው፣ ሁሉም ነገር እዛው ነው። እዛው ግቢ ግን በሪፐብሊካኖች እየተጠበቀ ነው የሚውለው የነበረ ማለት ነው። አሁን ወደ አዲስ አበባ ወስዷቸዋል። ሊያደርጓቸው እንደሆነ ያው የራሳቸው ጥፋት ስለሆነ ምንም የሚመለከት ነገር የለም። ነገር ግን አሁን ሌሎች የሚሰጡት ይህንን መረጃ ደርሷቸው እንዲጠነቀቁ መጠንቀቅ አለባቸው። እንዲጠነቀቁ መረጃው እንዲደርሳቸውና ወደ ትክክለኛው ነገር እንዲሄዱ ያው አስፈላጊውን ነገር ማድረግ ግድ ነው ማለት ነው። ሌላው ምንድነው? እስክንድር ዛሬ ወደ አዲስ አበባ ሄዶ ነበር። አዲስ አበባ የብልጽግና ሹማምንት ጋርና ጀነራሎች ጋር ተገናኝቷል። ይህ በዚህ ምክንያት እንደ መረጃው መሰረት በደረሰን መረጃ መሰረት ትንሽ ከሱ ጋር ያሉ ሸዋ ላይ በጣም ከፍተኛ የመከላከያ ኃይል እንዲገባለትና ሸዋ ላይ ያሉ አንዳንድ የሚያንገራግሩ ፋኖችና እርስ በርስ በመተኳኮስ ደረጃ ለመተኳኮስ ደርሰው መሆኑን አስረድቶ በቂ የሆነ መከላከያ በጣም በብዛት ሸዋ ላይ እንዲገባና እሱን እንዲያግዘው እናም ከዛ ከአፈንግጠው የሚወጡት መደምሰስ መከላከያ እንዲያግዘው ጠይቋል ማለት ነው። ስለዚህ የማግባራዊ ሆኖ እሺ ተብሏል። አሁን ከመሸ ወደ ደብረ ብርሃን ተመልሷል ማለት ነው እስክንድር። ስለዚህ ይህ ምንድነው? ሴራው ማስመታት ነው ያዘው። ማስመታት ሁሉንም ከእስክንድር የሚወጡትን ከአፋር የሚወጡትን ማስመታት ነው ያዙት እነሱ። አሁን ጎንደር ላይ እነተሸንም እንትን ብሏቸዋል፣ አስከብበዋቸዋል። ስለዚህ ወሎ ላይ እነ ኮሎኔል ሙአባን አስከብቦታል። ስለዚህ ከነሱ ውጭ ያልሰጥም ሚሊዮንና ከነሱ ውጭ የሚሆነውን እዛው ላይ መደምሰስ ነው ያዙት ማለት ነው። ስለዚህ አሁን እሱ ይቅርታ ብሎ ነበር። አሁን ባለፈው ሳምንት 40 አካባቢ ስብሰባ ተቀምጠው እጅ ስለመስጠት ሲያወሩ በጣም እርስ በርስ መሳሪያ እስከመማዘዝ ደርሰው ነበር። ነገር ግን እንደገና ይቅርታ ብሎ መከተው ይቅርታ ብሎ ካሁን በኋላ እንደዚህ እኔ ያላወቅኩም ብሎ ለምኖ በስንት መከራ እስክንድርም ይቅርታ ብለው ነው እንግዲህ ሊያበርዱት እርስ በርስ ሳይተፋፉ የቀሩት። አሁን ይህንን በመረዳት ለስብሰባ ብለው ይጠሯቸዋል። ያልተስማማው እዛው ላይ መከላከያ ደርሶ አፈናቸው ለማለት ለማስተባበያ መከላከያ ደርሶብን እኛ መለጥና መከላከያ እንትን አሏችሁ ብሎ ከነሱ ጋር በጣም የሚሰዋል ማለት ነው። በጣም እንደዛ አይነት አቅደዋልና በተለይ ሸዋ ላይ ያላችሁ ከነመከታው ጋር ሆናችሁ ነገር ግን ባለማወቅ ከነሱ ጋር ሆናችሁ እና ወደ ትክክለኛው መንገድ በተሎ ብትሸጋገሩ ወደ ትክክለኛው መንገድ ብትቀላቀሉ ትክክለኛውን ትግል ብትቀላቀሉ ጠቃሚ ነው። ለእናንተም ለአማራም በጣም ጠቃሚ ነው። ነገር ግን አሁን ስብሰባ ካሏችሁ አሁን ሰሞኑን እንዳታገኙአችሁ ስብሰባ በተለይ ደግሞ ባለፈው እጅ በመስጠት ዙሪያ ያልተስማማችሁና መሳሪያ ያቀባበላችሁ አመራሮች ባሁኑ በድሮን በጀት በሁሉም አስከብበው ነው ስብሰባ የሚጠሯችሁ። ስለዚህ ባለፈው መሳሪያ ያቀባበላችሁባችሁ አሁን እንዳታገኙአችሁ በድሮን በጀት በመከላከያ ሙሉ መከላከያ በብዛት እንዲገባ ጠይቋል። እስክንድር ታዞለታል። ስለዚህ በዚህ ሁኔታ ስለሆነ ስብሰባ የሚጠሯችሁ እንቢ ማለት አትችሉም። እንቢ ካላችሁም ከዛው ላይ ስለሚያጠፋችሁ አሁን ስብሰባ ብለው ከጠሯችሁ ወደ እነሱ እንዳትሄዱ በስልክ ወይ አውሯችሁ እንጂ በጣም ከባድ የሆነ ሴራ ነው አቅዶላችሁ የመጣው እስክንድር ከአዲስ አበባ ወደ ሸዋ ማለት ነው። ስለዚህ ነው ሌላው ጎንደር ላይ እነተሸ እስካሁን
እንደተከበቡ ነው። እጅ መስጠት ስጡ ተብሏል። እንግዲህ እስካሁን ምን አንሰጥም ብለዋል። እንደተከበቡ ነው። እርስ በርሳቸው መቅጠማቸው እንግዲህ በዚህ ሁኔታ አይቀርም ማለት ነው። ነገር ግን እርስ በርሳቸው ጨምሮ እንግዲህ ጉዳት ከመድረሱ በፊት አፋብኃዎች ደዋውላቸው እንግዲህ መጠየቅና እነሱን እንዲግባቡና እሺ ካሉ እንግዲህ እነሱ የሚወጡበት መንገድ እነሱን የምታድኑበት መንገድ። ነገር ግን እነሱን ለማዳን ሂዳችሁ ግን እነሱ በጣም ደረጃ እነጌታ አስራደ አሲረው እናንተን እንዳያስከብቧችሁ ተጠንቅቃችሁ ተሸን እንግዲህ የምታድኑበት መንገድ ቢፈጠር አሪፍ ነው። አንድ ብትሆኑ ጎንደር ላይ አንድነት ቢመጣ አሪፍ ነው። እንግዲህ አሁን ሁሉም እጁ ሰጥቶ የሌላውንም ሞራል እንትን ከመግደሉ በፊት በርግጥ እጅ መስጠታቸው እንደ አማራ አሪፍ ነው። እጅ መስጠታቸውና በአንድ በኩል ከውስጡ ነው እንደዚህ ህዝቡን ከሚከፋፍሉ እጅ ሰጠው አንዴ ብልጽግና ናችሁ ተብለው የአማራ ህዝብ ቢታገላቸው አሪፍ ነው። ነገር ግን ባለማወቅ እጅ ሰጠው በዛው ታስረው ደብዛቸው ልክ እንደ አርበኛ አሰግድ የሚጠፉ አሉ። ስለዚህ እነሱን ለመታደግ ነው እንጂ ሆን ብለው እነ እስክንድር ጋር እነ ደረጀ ጋር እነ ጌታ አስራደ ጋር የቆዩት ሆን ብለው ስለሆነ እነሱን ለኛ እጅ ቢሰጡ ነው የሚቀለው። እጅ መስጠታቸው አሪፍ ነው። ምክንያቱም ከተለያየ የተከፋፈለ ጠላት ወደ አንድ ጠላት መሰባሰቡ እየተሰባሰቡ ነው። ይሄ ደግሞ በጣም ስራ ያቀላል። ስለዚህ ጎንደር ላይ በጣም ጥንቃቄ ይደረግ። እናም አሁን ወደነ ጌታ አስራደ እንግዲህ ከነ እስክንድር ጋር የተጣላ በመምሰል ለመቅረብ እየሞከረ ነው። ስለዚህ እንገናኝ ምን እንደዚህ እንነጋገር ይቅርታ ምናምን ለማለት ሊል ይችላል። ስለዚህ ይቅርታ የሚለው ማን ነው? መጀመሪያ ህዝቡን ነው ማለት ያለበት። ሁለተኛ አፋብኃን ነው ማለት ያለበት። ቀጣይ የአመራሮች ሳይሆን እሱን ማግኘት ያለባችሁ በተወካይ እሱን አናግሩት። በተወካይ እሱን ብሎ ተስማምቶ ነገር ግን መጀመሪያ እንደገባ ሙሉ በሙሉ የሱ ሰራዊት መጠርነፍ አለበት። በአፋብኃ መጠርነፍ አለበት። እሱ እንደ አንድ አባል ምናልባት ጥበቃ ሊደረግለት ይችላል። ነገር ግን እንደ አንድ አባል ነው መሆን ያለበት እንጂ የአመራርነት ቦታ ማግኘት የለበትም። ሌላው ደግሞ ምንድነው እንትኑ ጋር ኮማንድ ውስጥ አባል መሆን የለበትም። እነ ጌታ አስራደ ደረጀ ቢመጡ ማለት ነው ሸዋ ላይ እነ አዶናይ ሁሉ እነ መከቶ ኮማንድ ውስጥ መግባት የለባችሁ እስኪረጋጋና ወደ ቀልባችሁ እስኪመለሱ ድረስ ማለት ነው። እስክንድር ሙሉ በሙሉ እንዳባልም አያስፈልግም እንደምንም አያስፈልግም። እስክንድር ከተገኘ በቁጥጥር ውስጥ ሆኖ እንትን ማለት ነው ያለበት እንጂ በጣም ተጠንቀቁን። ሴራው በተለይ ከአፋብኃ ወጣው ወደ ከአማራ ህዝባዊ ድርጅት ከነ እስክንድር ወጣው ካፋዶች ወጣው ወደ አፋብኃ የሚቀላቀሉትን ሰዎች በደንብ ፈትሿቸው፣ በደንብ እንትን ብሏቸው እዩዋቸው። ከመከላከያም ጭምር ማለት ነው የሚመጡት። በደንብ ፈትሿቸው፣ በደንብ እዩዋቸው። በጣም ሴራ ይዘው የሚመጡ ስላሉ ማለት ነው። ይሄ ደግሞ ተነጋግረው የወሰኑበት ስለሆነ